ሰላም ጤና ይስጥልን ተመልካቾቻችን በሳምንት ሁለቴ ወደ እናንተ የሚደርሰው አርትስ ስፖርት ሃይላይት ፕሮግራማችን የዛሬውን ይዘንላችሁ ቀርበናል። ከዚህ ከስቱዲዮ በጋሻው አየልና እኔ ማለም ሰገሰይፉ ማርቆስ ኤልያስ የፕሮግራሙ አጋር እንደሆነ ይታወቃል። በጋሽ እንኳን ደህና መጣ። እንኳን ደህና ቆየኛለን። ተመልካቾቻችን በሳምንት የተመረጡ የሀገር ውስጥና ዓለም አቀፍ ዘገባዎችን የምናቀርብበት ትኩስ መረጃዎቻችንን ከዚህ ሰዓት ጀምሮ ለእናንተ ማቅረብ እንጀምራለን። በእንደመነሻነት በጋሽ የኢትዮጵያ ፕሪሚየር ሊግ ውድድር 26ኛ ሳምንት ትላንትና ተጀምሯል። ውድድሩ ትላንትና ሲጀምር ወልዋሎ ዓዲግራት ዩኒቨርሲቲ ከሱል ሽረ ጋር 1-1 ሲለያዩ መቀሌ ሰባ እንደርታ ሀዲያ ሆሳዕናን 2-0 ማሸነፍ ችሏል። እንዲሁም ዛሬ ቀደም ብለን ወደ ስቱዲዮ በመግባታችን ውጤቱን ማካተት ባንችልም ተጠባቂ ጨዋታዎች ዛሬ ይደረጋሉ። ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ፣ ሲዳማ ቡና ከባህር ዳር ከተማ፣ ሐዋሳ ከተማ ከወላይታ ዲቻ ይጫወታሉ። እንዲሁም ፕሪሚየር ሊጉ ማክሰኞ ሲቀጥል ኢትዮጵያ ቡና ከፋሲል ከነማ፣ መቻል ከአርባ ምንጭ ከተማ የሚጫወቱ ሲሆን ሮብ ኢትዮጵያ መድን ከአዳማ ከተማ፣ ድሬዳዋ ከተማ ከኢትዮ ኤሌክትሪክ ይጫወታሉ። እስቲ በዚህ ላይ አጠር ያለ አስተያየት ነው። ሁሉም ጨዋታዎች ከዛሬ ጀምሮ የሚካሄዱት በጣም ወሳኝ ጨዋታዎች ናቸው። ኢትዮጵያ ንግድ ባንክ ከቅዱስ ጊዮርጊስ፣ ኢትዮጵያ ቡና ከፋሲል ከነማ፣ ሁሉም አሁን የሀዲያ የትላንት ውጤት ብዙ ከወራጅ ቀጠና ላይ የሚገኘው መቀሌ ሰባ እንደርታ ትንሽ ከወራጅ ቀጠና ገሸሽ ያለበትን ውጤት አስመዝግበዋል። ሀዲያ ሆሳዕና የመጀመሪያው ዙር ላይ በጣም ጥሩ የነበረ ጥሩ በመሪ ደረጃ ላይ ሁለተኛ ላይ የሚገኝ የነበረው ቡድን በአሁኑ ሰዓት ግን ያለው አቋም ጥሩ አለመሆኑን በትላንቱ ጨዋታ ተመልክተናል። እንደዚህ ከሆነ ወደ ታች የምትወርድበት ጊዜ ቅርብ ነው፣ ወደ ላይ የምትመጣበትም ጊዜ ቅርብ ነው። ስለዚህ ወደ ታች ከሄድክ ለመመለስ የምታደርገው ጥረት ከፍተኛ ስለሆነ ክለቦች በደንብ ተዘጋጅተው ለውድድሩ ትልቅ ትኩረት ሰጥተው ቢገቡ የተሻለውን ውጤት ቢያገኙ አሪፍ ነው የሚል እምነት ነው። ጥሩ የኢትዮጵያ ፕሪሚየር ሊግ እንግዲህ በዚህ ደረጃ ከዳሰስ ነው እንግዲህ የዓለም ጆሮና ቀልብን ከሚሰበው የቻምፒየንስ ሊግ ተሳትፎን በስፋት የምንቃኝ ይሆናል። ቻምፒየንስ ሊግ ተሳትፎ እንግዲህ ባለፈው ሳምንት 2 ጨዋታዎች ተደረገው፣ የመስ ጨዋታዎች ደግሞ አሁን የሚደረጉ ይሆናሉ። እንግዲህ እንደሚታወቀው አርሰናል ማድሪድን 3-0 በሆነ ውጤት ማሸነፍ ችሏል። እንዲሁም ባርሴሎና ዶርትሙንድን 4-0 ሲያሸንፍ፣ ፒኤስጂ አስቶን ቪላን 3-1 ረቷል። ኢንተር ሚላን ባየር ሙኒክን ከሜዳ ውጪ 2-1 ነው የረታው። እስቲ ቻምፒየንስ ሊጉን በስፋት እንዳስብ። ቻምፒየንስ ሊግ የሚጀምረው እንግዲህ ማክሰኞ ዕለት በነገው ዕለት ይጀምራል። አስቶን ቪላ ከፒኤስጂ፣ ዶርትመንድ ከባርሴሎና የሚያደርገው ፒኤስጂ ሜዳው ላይ ያደረገውን ጨዋታ 3 ጎል አግብቶ ነው ከአንድ ለባዶ አስቶን ቪላ እየመራው ከአንድ ለባዶ በመነሳት አስቶን ቪላዎች በመከላከል ላይ ቢያተኩሩም ፒኤስጂ የተለየውን ፒኤስጂ እያሳየን አሁን በኳስ ቁጥጥርም ፒኤስጂ እና ባርሴሎና ነው የምጠራው። ጥሩ ኳስ ይጫወታሉ ብለህ ከምጠራቸው ቡድኖች ሁለቱን ነው የምጠራው። ፒኤስጂ ሜዳው ላይ ያደረገውን ጨዋታ 3-1 ማሸነፉ ብቻ ሳይሆን ከሜዳ ውጭ የሚያደርገውን ጨዋታ ከባዶ ለባዶ ስለሚጀምር የተሻለውን ፒኤስጂ እንግሊዝ ላይ የእንግሊዝ ክለቦችን እያሰናበተ የሚገኘው ፒኤስጂ የተሻለውን የምናይበት ጨዋታ በነገው ዕለት እናያለን። በነገው ዕለት በሚካሄደው ጨዋታ አስቶን ቪላዎች ሙሉ ለሙሉ በሜዳቸው የሚያደርጉትን ጨዋታ ውጤታችንን አስጠብቀን እንወጣለን ቢሉም ይሄ ነገር ግን ይከብዳል የሚል እምነት አለኝ። እንዲሁም ባርሴሎና ያለቀ ጨዋታ በለው ዶርትመንድን ሜዳው ላይ ባደረገው ጨዋታ 4-0 ነው ያሸነፈው። ይህን 4-0 ባርሴሎና ላይ መቀልበስ በጣም ከባድ ነው። በጣም ይሄ ቀድሞ ያለቀ ጨዋታ ነው ብዬ ብናገር ውሸት አይሆንብኝም። ስለዚህ ዶርትመንድም ይህንን ውጤት ለመቀልበስ ሁሉም ቡድኖች ሜዳቸው ላይ የሚያደርጉት ጨዋታ ከባድ ነው። የዛን ጊዜ ለባርሴሎናና ለፒኤስጂ የሚመች ነው። ለምን ነቅለ ነው የምትጫወተው? ከኋላ እስከፊት ሙሉ ቡድኖች ናቸው። እንደዚህ እንከን የምታወጣለት ቡድን ስላልሆነ ይህንን ጨዋታ በትኩረትም ብናየው ውጤቱ ይቀየራል የሚል እምነት የነገው ጨዋታ ላይ እኔ የለኝም። ቀደም ብለን እንደገለጽከው እንግዲህ የሚደረጉት አራቱም ጨዋታዎች በጣም አጓጊ ናቸው። ነገር ግን እስካሁን ድረስ በተለያዩ መገናኛ ብዙሃንም ትልቅ ትኩረት እያገኘ ያለው አርሴናል ከማድሪድ ጋር ያደረጉት ጨዋታ ነው። በተለይ አርሴናልና ራይስ ደምቀው ባመሹበት ምርጥ ጨዋታ ላይ አርሰናል በዛ ደረጃ ላይ ሪያል ማድሪድን 3-0 ማሸነፉ በርካታ መነጋገሪያ ፈጥሯል። ከዛ በተጨማሪ እንግዲህ ሪያል ማድሪድ አብዛኛዎቹም ያው ግምት ሲሰጡ በጨዋታም ግምት ሲሰጥ ሪያል ማድሪድ አርሰናል በቀላሉ ማሸነፍ እንደሚችል የተገለጸበት ሁኔታ ነበር። ነገር የእግር ኳስ ነገር ሆኖ ውጤቱ ተቀልብሶ በአሳማኝ ሁኔታ ነበር አርሰናል ሪያል ማድሪድን ማሸነፍ የቻለው። ከዚህ አንጻር ሪያል ማድሪድ ሁልጊዜም የቻምፒየንስ ሊግ ዋንጫ ማንሳት አቅም አለው፣ የዚህም ልምድ ባለቤት ነው የሚሉ የተለያዩ አስተያየቶች ቢሰጡም ይህን ጨዋታ ሊቀለብሰው ይችላሉ የሚለው እንግዲህ መነጋገሪያ ነው። በነገራችን ላይ አሁን ባሉት ብዙ እንትኖችን ስንመለከት አብዛኛዎቹ አሁንም የማሸነፍ እድሉ ለማድሪድ ነው
የሰጡት። ማድሪድ ሊያሸንፍ ይችላል፣ ነገር ግን ውጤቱን ይቀለብሰዋል የሚለው ሌላ ጉዳይ ነው። ነገር ግን ቤርናባው ላይ በሚደረገው ጨዋታ አሁንም ሪያል ማድሪድ አርሰናልን ያሸንፋል የሚሉ ግምቶች አብዛኛውን የሚያጋድለው ወደ ሪያል ማድሪድ ነው። ነገር ግን በሜዳ ላይ የነበረውን የአርሰናል ብቃት ለተመለከተ ደግሞ በቀላል ለሪያል ማድሪድ እጅ ይሰጣሉ የሚለው ሌላው ጥያቄ ነው። ቀደም ብለን እንደገለጽከው በተለይ የፒኤስጂ የጨዋታ እንቅስቃሴ በጣም ቅመም የሆነ የጨዋታ እንቅስቃሴ ነበር ያሳዩት። አስቶን ቪላን በሙሉ የጨዋታ ብልጫ ነው ማሸነፍ የቻሉት። ቀደም ብለን እንደገለጽከው አስቶን ቪላ ይህን ጨዋታ እንኳን ምንም እንኳን በሜዳው ላይ ቢያደርግም የፒኤስጂን የመከላከል ጥበብም የማጥቃትንም አጠቃላይ እንትኖችን ማሸንፎ ያን ቀልብሶ በእንግሊዝ ክለብ ሌላኛው ቻምፒየንስ ሊግ ተሳታፊ ይሆናል የሚለው እኔም ወደ አንተ ግምት እናደላለሁ። ፒኤስጂን በዛ ደረጃ ላይ አሸንፎ ማለፍ ትንሽ ሊከብደው ይችላል። ባርሴሎና ቅድም ገልጸዋል 4-0 በሆነ ውጤት ነው ያሸነፈው። ባርሴሎና 4-0 ከማሸነፉን በተጨማሪ በጨዋታው እንዳየነው ሙሉ ለሙሉ ዶሚኔት አድርጎ የተጫወተበት ሁኔታ አለ። ስለዚህ ባርሴሎናን እንግዲህ 5-0 አሸነፈ ወደ ተከታዩ ዙር ለማለፍ ያለው ነገር ትንሽ ስለሚከብድ በባርሴሎና አቅም ይሄን ነገር ለማድረግ የሚከብድ ነው ብዬ ስለማስብ ቀደም ብለን እንደገለጽከው እኔም በዚህ ሀሳብ እጋራለሁኝ። ቀደም ብዬ እንደገለጽኩልህ በሪያል ማድሪድና እንግዲህ በአርሰናል መካከል በሚደረገው ጨዋታ እንግዲህ ተከላካዩ ቤን ዋይት እንደማይሰለፍ አሰልጣኝ አርቴታ ከጋዜጣዊ መግለጫ ላይ ገልጿል። በደረሰበት መጠነኛ ጉዳት በዚህኛው ጨዋታ ላይ እንደማይሰለፍ ተገልጿል። እንግዲህ የሁለቱ ቡድኖች በ2005-6 የቻምፒየንስ ሊግ ጉዳይ ተገናኝተው በመጀመሪያው ጨዋታ ውድድር ላይ ታስታውሳለህ ኤምሬት ላይ 0-0 ከተለያዩ በኋላ በመልሱ ጨዋታ እንግዲህ ሪያል ማድሪድ ሜዳ ላይ ቴሪ ሄንሪ ባስቆጠራት ብቸኛ ግብ ነው አሸንፎ ከዛ ከባርሳ ጋር ለፍጻሜ መቅረብ የቻሉት። ያን ነገር ይደገማሉ የሚል የተለያዩ ሀሳቦች ይነሳሉ። አርሰናሎች በዚህ ምናልባትም የተሻለ እድል አላቸው የሚል አለ። ምናልባትም ደግሞ በሪያል ማድሪድ ውጤቱን ቀልብሶት ወደ ተሻለው ደረጃ ላይ ከፍ ሊል ይችላል የሚል አስተያየት እየሰጡ ነው። እዚህ ጨዋታ ላይ ሲያሰቡት ባርናባው ላይ መጫወት ለአርሴናልም ለማንም ቡድን ከባድ ነው። ግን አርሴናል አሁን ያለው መንፈስም ትልቅ ነው። አሁን የማሸነፍ መነሳሳት ልጆቹ ላይ የምታየው ነገር ማንም አሁን ራይስ ከማንም በላይ መሆኑን ሚድፊልድ ላይ ምን ያህል እንዳስቸገራቸው ተቸግረው ብዙ ፋውል ተሰርቶባቸው እነዛ ፋውሎች ጎል የሆኑበት እንቅስቃሴ ነው ያየነው። ቅድም አሁን ማክሰኞ የሚካሄደው ጨዋታ ላይ ውጤት አይቀየርም ብያለሁ። ይህንንም 3-0 አርሴናል ላይ ይገባል የሚል እምነት የለኝም። እንደውም አርሴናል ቀድሞ አግብቶ ጨዋታውን የበለጠ አጓጊ የሚያደርግበት ጨዋታ ምናይ ይመስለኛል። ለዚህም ማሳመኛ የሚሆን ልጆቹ አልሸነፍ ባይነታቸው ከዳር እስከ ዳር አሁን የሳካ ሙሉ ሆኖ መጫወት እንደውም በቀደሙ ጨዋታ ላይ ከቤንች እንደገና ተነስተ ለአንድ ነጥብ ብለህ ያባከንከው ጊዜ በእንትን ቢለኝም የበለጠ መነሳሳትን ልጆቹ ራሳቸውን የሚያሳዩበት ራሳቸውን ለዓለም ኮከብ ተጫዋችነት እጩ የሚቀርቡበት እንደዚህ አይነት ትልልቅ ቡድኖች ላይ ስትጫወት ነው አንተ ማን መሆንን የምታሳየው። ስለዚህ የአርሴናል ተጫዋቾች ማንነታቸውን የሚያሳዩበት ትልቅ ተጫዋቾች መሆናቸውን ያላቸውን ምድል አሁን የፕሪሚየር ሊጉ ዋንጫ የተበላ ቁብ ነው ያላቸውን ምድል ተስፋም ጭላንጭልም ምንም ይሁን መስዋዕትነት የሚከፍሉበት ጨዋታ ስለሆነ ይህንን ጨዋታ በዋዛ የሚላቀቁበት ነው ብዬ አላምንም። ስለዚህ አርሴናል የተሻለ ይሆናል። እንዲሁም ባየር ሙኒክ ሜዳው ላይ 2-1 በኢንተር ተሸንፏል። የጀርመን ቡድኖች ዶርትመንድ ከሜዳ ውጪ በባርሴሎና 4-0፣ ባየር ሙኒክ ሜዳው ላይ በኢንተር ሚላን 2-0 ተሸንፏል። ይህንን ጨዋታ ወደ ጣሊያን ተጉዞ ይቀይሯል። አሁን ይሄን ይቀይረዋል ብንባባል ደስ ይለኛል። አዎ ውጤቱ ጠባብ ነው፣ የሚቀየርም ውጤት ነው። ጎል አግቢ ልጆች አሉት ባየር ሙኒክ። የተሻለውን ባየር ሙኒክ ልናይ እንችላለን። በየሀገራቸው የጀርመንን ቡንደስሊጋን ባየር ሙኒክ ሲመራ ሴሪያን ደግሞ ኢንተር ሚላን እየመራ ነው የሚገኘው። እነዚህ ቡድኖች የሚያደርጉት ጨዋታ አጓጊነቱ ይልቅ ከፍ ይልብኛል። ለምን ውጤቱ መቀየር የሚችል ውጤት ነው ብዬ ስለማምን። ስለዚህ አጓጊነታቸው የሰፋ የሚሆንብኝ ያ ጨዋታ እንጂ አርሴናል ከማድሪድ የሚያደርጉት ጨዋታ የደጋፊው ድምቀት ባርናባው ላይ የደጋፊው ጩኸት አዩ ሲል ሲረብሽክ የምታይበት እንደውም አርሴናል ትልቁ ቡድን ላይ የሚያሳይ ይመስለኛል ለኔ። ጨዋታው ምናልባትም ጥንቃቄ የተሞላበት ጨዋታ ላይ እንደሚችል አሰልጣኞቹ ከሰጡት አስተያየት መረዳት ይቻላል። አንቾሌቲም እንዳሉት እንግዲህ ምንም እንኳን አርሰናል 3-0 ማሸነፍ ቢችልም በሪያል ማድሪድ በኩል ውስጥ መዘናጋት ወይንም ደግሞ በዚህ ውጤት ተሸነፍን ብሎ እጅ አጣጥፎ የምንቀመጥበት ታሪክ የለንም። ይህን ደግሞ ለማስታወስ ወደኋላ ዞር ብሎ የማድሪድን ውጤት ማየት ይቻላል የሚል አስተያየት ሰጥተዋል። በአንጻሩ አርቴታ ጨዋታውን ከ0 ነው የምንጀምረው ብሏል።
ምክንያቱም በዚህ 3-0 ማሸነፍ ውስጥ መዛናጋት ሊፈጠር እንዳይችል ማናቸውም ተጫዋቾች በዚህ ደረጃ ላይ ጨዋታው ከዜሮ እንደሚጀምርና ጨዋታው ሊጠናቀቅ የሚችለው ከ90 ደቂቃ በኋላ ስለሆነ በዚህ ረገድ ጥንቃቄ የተሞላበት ጨዋታ አርሰናል የሚመጥን እንቅስቃሴ ደጋፊዎቻችንን የሚያኮራ ውጤት ለማምጣት ጥረት እናደርጋለን ሲል አርቴታ ማስተያየቱን ሰጥቷል። እውነት እኮ ነው። ሁልጊዜ አሁን ሜዳ ላይ አሸነፈ ስትመጣ ሰው ሜዳ ላይ ስትሄድ የሚጀመረው 90 ደቂቃ ከባዶ ለባዶ ነው። ስለዚህ አንተም ጎል ለማግባት ነው፣ ተቃራኒውን ቡድን ጎል ለማግባት ነው የሚጫወተው። ከባዶ ለባዶ የምትጀምረው ጨዋታ ስለሆነ አንድ ሲገባብህ መፍረክረክ ሳይሆን ለማግባት የምትሄድበት ጨዋታ ስለሆነ ለሁለቱም ቡድን እኩል ቻንስ ነው ያለው። የበለጠ ለባለ ሜዳው ቢያደላም እኩል እድል ስላለው አርሴናል ይህንን ጨዋታ በተሻለ አጫወት የተሻለውን አርሴናል ለትውስታ ወደ ኋላ የሚወስደውን የሄነሪን ጎል አስታውሶን እንደውም 1-0 አሸንፎ በአጠቃላይ ውጤት 4-0 እንዳያልቅ የሚል እምነት አለ። በጣም ጥሩ ተጠባቂ ነው። እንግዲህ የቻምፒየንስ ሊግ የማክሰኞና የሮብ ምሽት ጨዋታዎችን እንድትከታተሉ ከወዲሁ እንጋብዛለን። ወደ እንግሊዝ ፕሪሚየር ሊግ እናምራ። የእንግሊዝ ፕሪሚየር ሊግ እንግዲህ ያው የሻምፒዮንነት ጉዳይ ወደ ኋላ መመለስ ባያስፈልግም በ13 ነጥብ ልዩነት እንግዲህ ሊቨርፑል አሁን መምራት እንደቻለ ይታወቃል። ከዚህ አንጻር እንግዲህ ሊቨርፑል ይህን ዋንጫ ለማንሳት ምንም የሚደረደርበት ወይንም ደግሞ እንቅፋት ሊፈጥርበት የሚችል ነገር እንደሌለ ይነገራል። በአንጻሩ ደግሞ አርሰናል ነጥብ ተጋርቶ ወጥቷል። ምናልባትም የቻምፒየንስ ሊግ ምሽቱን ለማደመቅ የተወሰኑ እንግዲህ እንቅስቃሴዎችን የታየበት እንደነበረም መግለጽ ይቻላል። ማንቸስተር ክሪስታል ፓላስን 5-2 ማሸነፍ ችሏል። እንዲሁም ኤቨርተን ኖቲንጋም ፎረስትን 1-0 ሲረታ፣ ብራይተን ከሌስተር 2-2 ተያይቷል። አርሰናል ከብሬንፎርድ 1-1፣ ዋልቭስ ቶተናምን 4-2 አሸንፏል። ሊቨርፑል ዌስትሃምን 2-1፣ ኒውካስል ማንቸስተር ዩናይትድን 4-1 ደቁሶታል። አንተ እንዳልከው ቅዳሜ የተካሄደው የማንቸስተር ሲቲ ከክሪስታል ፓላስ ማንቸስተር ሲቲ በሜዳው ባደረገው ጨዋታ 5-2 አሸንፈዋል። ግን 2-0 ሲመራ የደጋፊው እንቅስቃሴ ጋርዲዮላ ላይ በቃ እየጮሁ ምናምን ነበር። 2-0 እየተመራ ነው። ከ2-0 ተነስቶ ነው አሸናፊ ቡድን ነው ሜዳው ላይ የሚያደርገውን ጨዋታ ወደ ተሻለው 4 ውስጥ ለመግባት የምትችለውን ነገር ስለምታደርግ ይህን ጨዋታ ማሸነፍ እንዳለበት ቀድሞ የሰራው ነው የሚመስለው። ሲጮሁበት ደጋፊው ቅሬታውን በጨዋታ ያሰማ ነበር። 2-0 በክሪስታል ፓላስ ሲመራ ከ2-0 ተነስቶ ነው 2-1 ሲሆኑ አሁን አይሰማም ጩሁ በደንብ አላቸው። ደጋፊውን እንደገና ስጮሁ ማነሳሳት ነው ተጫዋቾቹን። ከዛ 5-2 አሸንፎ ነጥቡን ወደ 55 አምጥቷል። ይሄ ለጋርዲዮላ ማንቸስተር ሲቲ አሪፍ ውጤት ነው የምለው። ከዛ በኋላ እንዳልከው አርሴናል ከብሬንትፎርድ ባደረገው ጨዋታ 1-0 እየመራ ነው። ከ1-0 1-1 ሲሆን እነ ኦዲጋርድን ከቤንች ላይ ያስነሳ እንደ አዲስ ማንቀሳቀስ ጀመረ። ይህን ጨዋታ እውነት ለመናገር አራተኛው ሆኖ መጨረስ 2-23ኛ ሆኖ ለመጨረስ ለአርሴናል ማሸነፍ አስፈላጊው ነው። ለምን አሁን ያለው ነጥብ አቻ ሲወጣ 63 ላይ ነው ያለው። አንድ ጨዋታ እየቀረው የሚገኘው ኒውካስል ወደ 56 ነጥብ አለው። ያንን ጨዋታ አንድ ቀሪ ጨዋታ ሲያሸንፍ 59 ይመጣል። ስለዚህ ለአርሴናል 4 ውስጥ ሆኖ ለመጨረስ አሳሳቢ ባይሆንም አሸንፎ መምጣቱ ምንም የሚያጠራጥር ነገር አይደለም። አስቶን ቪላ ሳውዝሃምፕተን ሜዳ ድረስ ሄዶ የፒኤስጂን ሽንፈት ሳውዝሃምፕተን ላይ ተወጥቷል። ከሜዳው ውጪ ተጫውቶ 3-0 ባሸነፈበት ጨዋታ ትንሽም ቢሆን ሳውዝሃምፕተኖች የተወሰነ ደቂቃ ወራጅ ቡድን አይመስሉም፣ መውረዱን ያረጋገጠ ቡድን አይመስልም ነበር። አስጨንቆ ነበር የተጫወተው። ከዛ በኋላ ነው እያገገመ 3-0 ያለቀው። የቅዳሜው ጨዋታው በትንሽ ይህንን ይመስላል። እንዲሁም ቼልሲ ከኤፕስዊች ቅዳሜ እሁድ ዕለት ያደረጉት ጨዋታ ኤፕስዊች 21 ነጥብ ይዞ ነው ወራጅ ቀጠና ላይ የሚገኘው። ኤፕስዊች ሻምፒየንስ ሊግ ላይ እሳተፋለሁ ብሎ የሚጠብቀው ቼልሲ 53 ይዞ ነበረ። ቼልሲ አሁን አቻ ሲወጣ ነው 54። 2-0 ሜዳው ላይ እየተመራ 2-0 መመራት እኮ ሜዳክ ላይ ሻምፒየንስ ሊግ እሳተፋለሁ ብለ ይህንን ጨዋታ ቢያሸንፍ 56 ይገባ ነበር። ግን ቀድሞ በገባበት 2 ጎል 2-0 ሲመራ በኋላ አገግሞ አቻ ወጥቶ ነጥቡን 54 ሲያደርስ 20 ነጥብ ላይ የሚገኘው ኤፕስዊች ደግሞ 21 ላይ አድርጎ ወደ 6ኛ 7ኛ መደዳዎች ላይ ገብቷል። ኤፕስዊችም ወራጅ ቀጠና ውስጥ ከሚገኙት ከነ ሌስተር 18 አለው።
ኤፕስዊች 21 ሳውዛምፕተን መውረዱን ያረጋገጠው ደግሞ በ10 ነጥብ ላይ ይገኛል። እንዲሁም ሊቨርፑል ከዌስትሃም ባደረገው ጨዋታ ሊቨርፑሎች እንደሚያሸንፉ በደንብ ተነቃቅተው ነበር የገቡት። በ1-0 ሲመሩ ራሳቸው ላይ ባገቡት ጎል 1-1 ሆኑ። ጭንቀት ውስጥ ነበር። ያው አሸናፊ ቡድን የዋንጫ ቡድን መሆኑንም አሳይቶ 2-1 ያለቀውን ጨዋታ የማታውን የኒውካስል ከማንቸስተር ባደረጉት ጨዋታ የኢሳክ የኳስ ኮንትሮሉ ፓስ አደራረጉ 1-0 የመሩበትን ጨዋታ 1-1 እስከሚሆኑ ጋርናቾ አግብቶ 1-1 ሆኑ። ከ1-1 በኋላ ነው እንግዲህ 3 ጎሎችን አግብቶ 4-1 ኒውካስል ያሸነፈው። በዚህ ጨዋታ ላይ የጨዋታውን ሲተነትኑ ከነበሩት ተጫዋቾች መደዳውን የምታያቸው ጂኖላ ነበረ፣ ኒኪባት እንደገና አሌን ሸረር ነበረ። ሶስቱም በኒውካስል ማሊያ የደመቁ ተጫዋቾች ነበሩ እና እነሱ በደመቁበት እነሱ በሚተነትኑበት ጨዋታ ላይ ኒውካስልም ሜዳው ላይ ያደረገውን ጨዋታ 4-1 ያንን የማይበገረው ማንቸስተርን በመደዳው መሸነፍ ማንም አያምንም። እነ ፈርጉሰን የማያምኑበት ነገር ነው። ማንቸስተር በዚህ መልኩ ማየት የኦናና ባለፈው የአውሮፓ ሊግ ላይ የነበረው ብቃት ከኦቨር ቤንች ነው ያደረገው። ለምን በስነ ልቦና ቤንች ላይ እንኳን አላስቀመጠውም። ኦቨር ቤንች ነው። በሱ ተቀይሮ የገባውን በረኛ ብዙ ቦታውን ለመያዝ ፍላጎትም ያለው አይመስልም። የነበረው እንቅስቃሴ አሳማኝ አልነበረም። ከሱ የሄዱ ኳሶች ናቸው 1-2 ኳሶች ወደ ጎልነት የተቀየሩበት። ስለዚህ ኒውካስልም ቀሪ ጨዋታ እያለው ወደ ላይ መጣው እያለ ይገኛል እላለሁ። ጥሩ እንግዲህ ቀደም ብለን እንደገለጽከው የማንቸስተር የጨለማ የውድድር ዘመን ነው ማለት ይቻላል። ማንቸስተር ዩናይትድ እንግዲህ አልተሳካለትም። ያ አሰልጣኝ ቢቀይርም ውጤቱ ማምጣት አልቻለም። ያ ግርማ ሞገሱ ከፍ ያለው የሚፈራውና ከጨዋታው ፊት ማሊያው ሲታይ ራሱ የሚያስበረግገው ማንቸስተር ዩናይትድ አሁን እየደበዘዘ ማንም ቡድን እየመጣ የሚያሸንፈው ትልቅ ነገር ግን በስሙ ትልቅ በውጤቱ ግን ትንሽ የሆነ ቡድን እየሆነ መጥቷል። ከዚህ በተጨማሪ እንግዲህ ያው የዘንድሮ የእንግሊዝ ፕሪሚየር ሊግ ውድድርን የአሸናፊነቱን አክሊል ለሊቨርፑል የምንደፋ ከሆነ በአጠቃላይ ግን በነበረ ሁኔታ ላይ ቶፕ ፎርን ለማጠናቀቅ የሚደረገው ትግል አሁን ቀደም ብለን እንደገለጽከው ቀላል አይደለም። ኖቲንጋም ፎረስት፣ ኒውካስል ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ እነዚህም ተቃራኒ ነጥቦች ስላላቸው ቶፕ ፎርን አሳክቶ ወደ ቻምፒየንስ ሊግ ውድድር ማን ይገባል የሚለው የበለጠ አጓጊ ያደርገዋል። ቀደም ብለን እንደገለጽከው ኒውካስል አንድ ተስተካካይ ጨዋታ ካለ ስላለው እሱን ካሸነፈ ከፍ የሚልበት ሁኔታ አለ። ምናልባትም የአርሰናል ነጥብ መጣል ለነሱ ነጥብ መጠጋት ደግሞ የበለጠ ፉክክሩ እንዲያጠነከረ ሆኗል። ምናልባትም ባለፉት 2 ዓመታት እንግዲህ ማንቸስተር ሲቲ ሻምፒዮን ሲሆን ሁለቱንም ዓመታቶች በሁለተኛ ደረጃ ማጠናቀቅ ይቻለው አርሰናል ነው ይታወቃል። ይህንስ ዘንድሮ ማሳካት ይችላል? አሁን መገመት አትችልም። ምናልባት ካለው ነጥብ መጠጋጋት አንፃር ይሄን ነገር ለመገማት የሚያስቸግርበት ወቅት ላይ እንገኛለን። የእንግሊዝ ፕሪሚየር ሊግ እንግዲህ በዚህ ደረጃ ላይ አጓጊነቱን እንደቀጠለ ነው። ተመልካቾቻችን አሁንም በፕሮግራማችን ላይ ያላችሁን ጥቆማና አስተያየት ኤስኤም ማስቀደም 61 ላይ ቴክስት አድርጉልን። ላሊጋውንና ሲሪን በጥቂቱ ካለን ሰዓት አንፃር ውጤቶችን እንቃኛለን። በዘንድሮ እንግዲህ በዚህ ሳምንት በተደረጉት የላሊጋ ጨዋታዎች ሪያል ማድሪድ አላቬስን 1-0 አሸንፏል። ላስ ፓልማስ ጌታፌን 3-1 ሲረታ፣ ኢስፓኞል ሴልታ ቪጎን 2-0፣ ባርሴሎና ሌጋንስን 1-0፣ አትሌቲኮ ቢልባኦ ራዮ ቫልካኖ 3-1 አሸንፏል። ዛሬ አትሌቲኮ ማድሪድ ከቫላዶሊድ ጋር ይጫወታሉ። የአትሌቲኮ ማድሪድን ሳንጨምር ባርሴሎና 70 አለው፣ ሪያል ማድሪድ 66 አለው። አትሌቲኮ ማድሪድ አንድ ጨዋታ እየቀረው 60 ነጥብ ላይ ያለው፣ ቪያሪያል 51 ነጥብ ላይ ያለው። ግን ሌጋሲ ሜዳ ድረስ ሄዶ ባርሴሎና ትንሽ ቢፈተንም ሰው ሜዳ ላይ ሄደ 1-0 አሸንፎ መሪነቱን አልለቅም በቃ ዋንጫ ካየው አለቅም ማለቱን ያሳየበት ጨዋታ ሲሆን ሪያል ማድሪድም ኤምባፔን በ38ኛው ደቂቃ ላይ በቀይ ባጣበት ጨዋታ 1-0 ሰው ሜዳ ላይ ሄዶ ነው ያሸነፈው። እነዚህ ወደ ዋንጫው ፉክክር ላይ ለመግባት በሚያደርጉት ጥረት ትልቁን ለዋንጫ ተፎካካሪ መሆናቸውን ያሳዩ ሲሆን ዛሬ አትሌቲኮ ማድሪድ ካሸነፈ ወደ 63 ይመጣና ፉክክሩ በ3 ክለቦች ብቻ ይሆናል። ስለዚህ እንደ ቅድም እንደጠቀስከው ለባርሴሎናና ለሪያል ማድሪድ ከፍተኛ ግምት ቢሰጥም ባርሴሎና ግን አልሸነፍ ባይነቱ አሁንም እያስቀጠለ ይገኛል። እንግዲህ ከዚህ ጋር ተያይዞ ደግሞ እስከ መጨረሻው ድረስ እንግዲህ አሸናፊነቱን ማን እንደሆነ በግምት የሚከብደው ኢጣሊያን ሴሪ እንግዲህ በሳምንት ከተደረጉት ጨዋታዎች መካከል ኤሲ ሚላን ዩዲኔዜን 4-0 ረቷል። ኢንተር ካግላሪን 3-1 ሲያሸንፍ፣ ጁቬንቱስ ሊቼን 2-1፣ አታላንታ ቦሎኛን 2-0 አሸንፏል። ላዚዮ ከሮማ 1-1 ሲለያዩ ዛሬ ናፖሊ ከኢምፖሊ ጋር ይጫወታሉ። ናፖሊ አንድ ቀሪ ጨዋታ ያለው 65 ነጥብ ላይ ይገኛል። ኢንተር ደግሞ 3-1 ባሸነፈበት ጨዋታ ነጥቡን ወደ 71 አድርሷል። እነዚህ ፉክክሩን
ናፖሊና ኢንተር ላይ የሚሆንበት የአንድ ጨዋታ ልዩነት ነው። ምናልባት ናፖሊ ዛሬ ይህንን ጨዋታ ካሸነፈ 68 ይገባና የአንድ ጨዋታ ልዩነት ነው። 4 ነጥብ ሳይሆን ወደ 3 ነጥብ ልዩነት ይገባል። ወራጅ ቀጠና ላይ የሚገኙት እነ ኢምፖሊ፣ ቬኔዚያ፣ ሞንዛ 24 15 ነጥብ የያዙት ቡድኖች ሲሆኑ ላለመውረድም የሚደረገው ፉክክር ከባድ ነው። በጣም እርግጠኛ ሆነ የምትናገረው የሞንዛን ወራጅ ቀጠና ውስጥ መግባቱ እርግጠኛ ሲሆን የነ ቬኔዚያና ኢምፖሊ አልወረድንም ብለው ትግል የሚያደርጉበት ጨዋታ ስለሆነ አሪፍ ፉክክር ነው የሚታየው። እንዲሁም ኮሞ በቶሪኖን 1-0 ሲያሸንፍ የፋብሪጋስ ቡድን ደረጃውንም ወደ ላይ እያመጣ ሲገኝ ጁቬንቱስም በማሸነፉ ወደ 59 ነጥብ በመጠጋት 4 ውስጥ ሻምፒዮንስ ሊግ ለመግባት የሚደረገው ፉክክር ላይ ራሱን አግኝቷል። ቦሎኛ በ57 ነጥብ ከጁቬን ተከተልኩክ እያለ ይገኛል ማለት ነው። ጥሩ እናመሰግናለን። ተመልካቾቻችን ለዛሬ የነበረን ጥንቅር ይመስላል። ኤዲተራችን ስንታየው ከበደ በዚህ ሳምንት ከተደረጉ የአውሮፓ ምርጥ ጨዋታዎች መካከል የተመረጡ እንቅስቃሴና ጎሎችን ወደ እናንተ የሚያስቃኝ ይሆናል። በእኛ በኩል ለዛሬ የነበረን ዝግጅት በዚህ ያበቃል። ሳምንት በአዳዲስ ፕሮግራሞች እስክንገናኝ ከዚህ ከስቱዲዮ እኔና በጋሻው አየለ እንሰናበታለን። እስከ ሳምንት ቸርን ሰንበት።